ከብዙ ማመልከቻዎቻችን ውስጥ ምናልባትም አንድ ወይ ሁለት ተቀባይነትን አግኝቶ ለስራ ቃለ መጠይቅ ስንጠራ ያንን እድል በቃለ መጠይቅ ወቅት በሚገጥመን ፍርሃት ወይም ደግሞ አለመረጋጋት ምክንያት እናጣዋለን። ያንን እድል የገጠመንን መልካም ኦፖርቹኒቲ ወይም ደግሞ ከብዙ አመልካቾች ውስጥ እኛ ሾርት ሊስት ተደርገን ለስራ ቃለ መጠይቅ ተጠርተን ያን ትልቅ እድል ሚስ እንዳናደርግ ያን ኦፖርቹኒቲ እንዳናጣ በስራ ቃለ መጠይቅ ወቅት እንዴት ነው ፍርሃትን ማስወገድ የምንችለው? ዛሬ በዚህ ቪዲዮ የምንነጋገርበት ይሆናል። ሰላም እንዴት ናችሁ? እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። እንዴት ቆያችሁ? ሳምንቱ ጥሩ እንዳለፈ ተስፋ አደርጋለሁ። እኔ ጋር እንደተለመደው በመልካምና በጥሩ የስራ ሁኔታ የስራ ጊዜ ነው ያለፈው። ወደ ምንወያይበት ሐሳብ ከመሄዳችን በፊት ዩቲዩብን ቻናል እናሳድገው። ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ለያልደረሳቸው እንደደረሰ ሳቅ ብዙ ሰብስክራይብ ያደረገ ወይም ተከታይ እንዳለ ሳቅ እኔም ከማቀውና ካለኝ አዝ ኤችአር ማኔጀር እንዲሁም ደግሞ የሰው ሀብት ቅጥር ላይ አስተዳደር ላይ ረጅም ዓመታት እንደሰራ ሰው የማቀውን ልምድ የማቀውን ዕውቀት ችሎታ ለማካፈል በጣም ተነሳሽነቱና ትጋቱ ይኖረኛል ማለት ነው። በተቻለ መጠን ሰብስክራይብ አድርጉኝ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች ካላችሁ ይሄን ቻናል ወደ ሐሳቡ ስመለስ ከብዙ ሰዎች ውስጥ ከብዙ አመልካቾች ውስጥ ትችላላችሁ ተብለን ይሄን ቦታ ይመጥራሉ ተብለን ከአራት ወይም ከአምስት ሰዎች መካከል አንዳችን ሆነን ለስራ ቃለ መጠይቅ ከተጠራን በኋላ ግን ያንን እድል በስራ ቃለ መጠይቅ ወቅት በምንፈጥረው አለመረጋጋት የፍርሃት ሚስ ልናደርግ እንችላለን። ስለዚህ ዛሬ በዚህ ቪዲዮ የምነግራችሁ ይሄንን ነው። እንዴት ነው መረጋጋት የምንችለው? ዋናውና ትልቁ ነገር ለስራ ቃለ መጠይቅ ስለጠራን ድርጅት በቂ መረጃ መሰብሰብ፣ ዝግጅት ማድረግ። ኮመንሊ ምን ልንጠየቅ እንችላለን? ቴክኒካሊ ወይም ደግሞ ሃርድ ስኪል ሙያዊ የሆነ ዕውቀትን ሊያስመዝን ሊያስለካ የሚችል ምን አይነት የስራ ቃለ መጠይቅ ሊያቀርቡልን ይችላሉ የሚለውን በቂ ዝግጅት ማድረግ ነው። ዛሬ ላይ እንደ ድሮ ጊዜ ቢሆን ሰዎችን መጠየቅ፣ ወደ ሰዎች ቢሮ መሄድ፣ ሰዎች ጋር መደወል፣ የሰዎችን ቅንነት ወይም ደግሞ የሰዎችን ምላሽ መጠየቅ ይጠይቅ ነበር። ከረንትሊ አሁን ባለንበት ዘመን አሁን በደረስንበት ቴክኖሎጂ የምንፈልገውን መረጃና የምንፈልገውን ዕውቀት ምንም ሳናደርግ የትም ሳንሄድ በያዝነው የሞባይል ስልካችን ሙሉ መረጃን ዕውቀትን ማግኘት እንችላለን። ስልካችሁን ተጠቀሙበት፣ ጎግል አድርጉ። የተለያዩ የኤአይ ፕላትፎርሞች አሉ። ከነሱ ጋር ጠይቋቸው። መጠየቅ የምትፈልጉትን ጥያቄዎች በሙሉ ጠይቋቸው። በኤአይ በቂ ምላሽ ታገኛላችሁ እና ከቴክኖሎጂ ጋር አብራችሁ ተራመዱ ማለት ነው። ዋናውና ትልቁ ነገር ይሄ ነው፣ በቂ ዝግጅት ማድረግ። ሁለተኛ ብዙ ጊዜ የፍርሃታችን ያለመረጋጋታችን ምክንያት ደግሞ ቃለመጠይቅ የጠራን መስሪያ ቤት ወይም ደግሞ ድርጅት የት ቦታ እንዳለ ቀድመን አለማወቅ ነው። ለስራ ቃለመጠይቅ ስንጠራ ወዲያውኑ ድርጅቱ የት ቦታ ነው የሚገኘው፣ በምን ያህል ደቂቃ ብነሳ መቼ ደርሳለሁ፣ ያው አዲስ አበባ የተለያየ ቦታ ያለውን የትራፊክ ጃም ወይም የመንገድ ሁኔታም ባገናዘበ መንገድ ሰዓትን መገመት፣ ስለ ድርጅቱ የት ቦታ እንዳለ ቀድሞ ማወቅና የጉዞ አቅጣጫችንን በየት አድርገን መቼ ምን ሰዓት ብንነሳ የሚለው ቀድመን ማወቃችን ለመረጋጋት ምክንያት ይሆናል እላለሁ። እና ለስራ ቃለ መጠይቅ ስንሄድ ስለ ሰዓቱ ካነሳን ላይ ቀድሞ በጣም ኤግዛጀሬትድ በሆነ ሰዓት ላይ ከ40 ደቂቃ ከ30 ደቂቃ ከአንድ ሰዓት በፊት ቀድሞ እዛ የስራ ቃለ መጠይቅ የሚደረግበት ሴክሽን ወይም ደግሞ ድርጅት ውስጥ መገኘትም ልክ አይደለም፣ ጤናማ አይደለም። የጊዜ አጠቃቀማችንን ያስለካል፣ ያስመዝንብናልና ፕሮፐርሊ ሰዓታችንን የመጠቀም ልምድ እንደሌለን ግንዛቤ ውስጥ ሊከተን ይችላል። ሌት መሆንም ልክ አይደለም፣ ሰዓት አክባሪ እንዳልሆን፣ ኔግሊጀንሲ፣ ሰነፍ ወይም
ደግሞ እሱም በተመሳሳይ ሰዓት አክባሪያችን ሰዓታችንን በአግባቡ የማንጠቀም ለነገሮች ግድ የሌለን ትኩረት የሌለን ተደርጎ እንዲሁም ደግሞ ለስራውም ቢሆን በጣም እንደምንፈልገው ተነሳሽነቱ እንዳለን ተደርጎ ሊታሰብ አይችልም። ስለዚህ በእነዚህ ምክንያቶች ዘግይቶ መድረስ ቀድሞ መድረስ ልክ አይደለም። በተቻለ መጠን ኦን ታይም መድረስ በ10 ደቂቃ ልዩነት ቀደም ብሎ መድረስ ሁልጊዜ ተመራጭ ያደርገዋል ማለት ነው። ሌላው አለባበሳችንን ማስተካከል አሁን ለፍርሃት በራስ የመተማመናችንን ችግር የሚያጎለው እኮ ራሱ አንዱ ነው። ፍርሃትን የሚያመጣው በራስ የመተማመናችን ጉድለት ነው። ባይዘወይ በራሳችን የምናውቀው በቂ እውቀት የለንም ብለን ስናስብ፣ ልክ አይደለንም ብለን ስናስብ፣ አለባበሳችን ልክ አይደለም ብለን እነዚህ ነገሮች አእምሯችን ላይ የመጡ የፍርሃት ስሜታችንን ሰውነታችን ውስጥ እንዲቆጣጠረው ያደርጋሉ። ከነዛ ውስጥ አንዱ ደግሞ ለስራ ቃለ መጠይቅ ስንቀርብ አለባበሳችን ላይ ዲስኮምፎርት ሊፈጥር ይችላል። በተቻለ መጠን ለቃለ መጠይቅ ተብሎ የተዘጋጁ የአለባበስ አይነቶችን ስታይሎችን መከተል እንዲስላችሁ ባለን ነው። በጣም ኤግዛጀሬትድ የሆነ አለባበስ አይደለም የሚጠይቀው። የሆነ ቦታ ሄደን ማምጣት የሆነ ቦታ እንዲማድረግ አይደለም። ያለንን ልብስ ፕሮፐርሊ ንጹህ አድርገን ተኩሰን መልበስ በጣም ጥሩ ነው። በነገራችን ላይ እንዲህ አይነት ጥያቄዎች ብዙ ጊዜ ተደጋጋሚ ስለሚሆኑ በሶሻል ሚዲያ ላይ ጠይቀውኝ ስለሚያውቁ ይሄንንም አብሬ በመልሰው በጣም ጥሩ ነገር ነውና ያለባበስ ስታይል ብዙ ጊዜ ወንዶቹ ላይ ሱት ነው። በጣም ምንድነው ሱፍ አለባበስ ይመከራል። ግን ሱሪ በሸሚዝ መሆን ይችላል። ንጹህና ፕሮፐርሊ የተለበሰ ልብስ ይሁን። ትኩረት ተሰጥቶት ለቃለ መጠይቅ እንደሚሄድ ሰው፣ ድርጅትን እንደሚያከብር ሰው ነገ እነዚህ ቀጣሪዎች ወይም ደግሞ ለስራ ቃለ መጠይቅ የጠሩን ሰዎች ድርጅታቸውን ወክለን ወደ ተለያዩ ስቴክሆልደርስ ደንበኞች ከነሱ ጋር ከሚሰሩ አካላት ጋር ሊልኩን ይችላሉ እና ድርጅቱን የምንወክል ሰዎች እንደሆንን ሪፕሬዘንት ማድረግ መቻል የምንችል ሰዎች እንደሆነ ማሳየት ነው ዋናውና ትልቁ ነገር ማለት ነው። ሴቶችን በተመሳሳይ የተጋነነ ነገር መልበስ በጣም ልክ አይደለም። አጫጭር ነገሮች፣ የተጋነነ ሜካፕ፣ የተጋነነ ልብስ ልክ አይደለም። በተቻለ መጠን የኦፊስ ፕሮቶኮልን ኦፊስን ያገናዘበ ማድረግ ጥሩ ነው። እንዳልኳችሁ ግን ከልብሱም ከስታይሉም በላይ ፎከስ መደረግ ያለበት ሀሳቡ፣ እውቀቱ፣ ዝግጅቱ ላይ ነውና በዛ መልኩ መሄድ ነው። ያው ያለባበስ ዋናው ሀሳቡ የስራ ቦታን ይረብሻል፣ ክላይንትን ወክላ ብትሄድ ወክሎ ቢሄድ ለሪፕሬዘንት ላይ ያደርገን ይችላል የሚለው ነው። ይሄ መሀል ላይ ያለ አለባበስ መጠቀም በጣም ጥሩ ነገር ነው ማለት ነው። በተቻለ መጠን ንጹህ መሆን ደግሞ ጥሩ ነው። ንጽህና በጣም ኮንሰርንድ ያደርጋል። ብዙ ቦታ ላይ ብዙ ለስራ ቃለ መጠይቅ ስትሄዱ በተቻላችሁ መጠን ከአለባበስ ወይም ከድሬሲንግ ኮዱ በላይ ፎከስ ማድረግ ያለባችሁ ንጽህና ነው። በዚህ ሪጀክት ሊያስደርግ ያስችላል እውነት ለመናገር። ምክንያቱም ቲሙ ጋር አብሮ ያለው ከስራ ቡድን ጋር ሰው ስራ ሲሰራ ያሉት ንጹህ ያልሆኑ ጠረኖች ቲሙን ይረብሻሉ ምናምን ተብሎ ሲታሰብ ዲክላይን ሊያስደርግ ይችላል። ይሄ በጣም ብዙ ጊዜ የማትነገሩት ኢንፎርማል የሆነ ነገር ነው የምነግራችሁና ንጽህናን በጣም ፎከስ አድርጉ። ንጽህናችሁን ለመጠበቅ ሞክሩ። ሌላው ነገር ምንድነው? ብሳሳትስ በቃለ መጠይቅ ወቅት ተገቢው ምላሽ ባልሰጥስ ምን ይሉኝ ይሆን? ምን ኦብዘርቭ ያደርጉ? ስለኔ ምን አይነት ስሜት ይሄ እናንተ ምንም በቃ እዚህ ኢንተርቪው ቃለ መጠይቅ ላይ ምንም ሊሰማችሁ ባይገባ ነገር ነው። ምናልባትም ጥሩ ፐርፎርም አድርጋችሁ እንቅጠረው አንቅጠረው ይሄ ነገሩ ጥሩ ኳሊቲ ያለው ይሄ ጥንካሬው አለው ተብሎ ቢወራ ማክሲመም 20 ወይ 30 ደቂቃ አይሆንም። እናንተ ወይም ደግሞ ኢንተርቪውን አድርገን የስራ ቃለ መጠይቁን አድርጎ የጨረሰን አካል ከወጣ በኋላ አጀንዳ ሆኖ ሊወራ የሚችለው ማክሲመም ከ5 እስከ 10 ደቂቃ ነው። ስለዚህ ለዚህ እናንተ መጨነቅ የለባችሁ። ምክንያቱም እናንተ ከወጣችሁ በኋላ እነሱም ሊቀጥሯችሁ ኦፈር ሊያደርጓችሁ አስበው ሌላ ኮሙኒኬሽን ማድረግ ካልሆነ በስተቀር እንደ ተወዳዳሪ ማይቀጥሯችሁ ከሆነ ይረሷችኋል። አንተም እንደምትረሳቸው ወይ አንቺም እንደምትረሳቸው ማሰብ መቻል አለብን ማለት ነው። ምንም ያስፈራ ምን ይሉኝ ይሆን አይደለም። በቃ ብሳሳትስ ልንሳሳትም ልክ ልንሆንም ነው የሄድነው። ለኢቫሉዌሽን ላይ ነው የተቀመጥነው። ልንመዘን ነው የቀረብነው። ስለዚህ ሊመዘን ወይም ደግሞ ሊለካ የቀረበ ሰው ሁሉ
ሁሉም ነገር ሙሉ አይሆንም ሁሉም ነገር ልክ አይሆንም ሁሉንም ነገር ደግሞ ልክ ስለሆነን የሥራ እድሉን ላናገኝ እንችላለን ሁሉንም ነገር ደግሞ ምንድነው ስለተሳሳትን መመለስ ያለብንን ጥያቄ ስላልመለስን ኦፈሩን ደግሞ ላይከለክሉ ይችላሉ አናሊሲስ ይሰራል የትኛው ምን ጠንካራ ጎኑ ነው እዚህ ላይ የሳተው ነገር ይሄን ያክል ኔጌቲቭ ኢምፓክት ወይ ማውልታዊ ተጽዕኖ አይፈጥርም በሙያው ላይ አይፈጥርም የሳተችው ነገር ተብሎ ሲታሰብ ኦፈሩን ያለ መስጠት ችግር አይኖርም ስለዚህ እናንተ በተቻላችሁና በመትችሉት መጠን ሪሌብል መሆን በቃ ያልሆናችሁትን ያልኖራችሁትን ያልሰራችሁትን ለማውራት አትሞክሩ ብዙ ጊዜ እኔ ቃለ መጠይቅ ስናደርግ ከቲሞቼ ጋር ሰዎችን ስንቀጥር ኦብዘርቭ ማድረገው ይሄ ነው ልክ ለመሆን መጣጣር ማናቀው ነገር እንደምናቀው እንደሰራ ነው አድርገን ለማቅረብ መታገል የለብንም በቃ እዚህ ነገር ላይ እኔ እንደዚህ አልሰራውትም ብሰራው ግን የምችለው ይመስለኛል የሚያቅተኛ አይመስለኝም ሚሎትን ነገሮች መጠቀም ነው ራሳችሁን መሸጥ ማለት ነው ይሄ ነው ብዙ ጊዜ ፍርሃታችን ምንጭ ከዛ ደግሞ ይሄ የሥራ ፍርሃታችን አለመረጋጋታችን ምን ያደርገናል ፕሮፐርሊ ጥያቄዎችን አድሬስ ያደርጉልን አለመመለስ አለማዳመጥ ፕሮፐርሊ አለማዳመጥ ጥያቄዎቹ ሬዝ ያደርጋሉ እኛ ስላልተረጋጋን ስለፈራን ላንመልሳቸው እንችላለን ወይኛ በሌላ መንገድ ልንረዳቸው እንችላለን ማለት ነው ስለዚህ መረጋጋት መተንፈስ በጣም መተንፈስ አየር መውሰድ እንደፈራን ወይም ደግሞ ሰውነታችን እንዳልተረጋጋ ስናቅ ብዙ አየር ስበን ወደ ውጭ መተንፈስና ይቅርታ ትንሽ ጊዜ አንዴ ላዳምጣችሁ ጥያቄውን ትደግሙልኝ ማለት ሳንረዳ ወይም ደግሞ ጥያቄው ሳይገባን ከመመለስ በጣም የተሻለ ነውና በተቻለ መጠን ጥያቄውን ሳትረዱ ሳይገባችሁ ለመመለስ አትሞክሩ ደጋግሞ መጠየቅ አልገባኝም ማለት እንደገና አስረዱኝ ማለት ምንም ወንጀል የለው ወንጀል የሚሆነው ያልተረዳችሁትን ያልገባችሁን ነገር ባልገባችሁ መንገድ መመለስ ስትጀምሩ ፌለሪቲያችሁን በዛው ልክ ይሆናል ማለት ነው ያ ነው ሁለተኛ ሌላኛው ነገር ደግሞ ምንድነው ማዳመጥ ነው ማዳመጥ በቃ ጥያቄያቸውን ጠይቀው እስከሚጨርሱ ለነሱ እድል መስጠት ጓሄድ እስከምትባይ እድሉን መስጠት ለነሱና ተረጋግቶ ማዳመጥ መቻል ጥሩ ነገር ነው እነዚህ ነገሮች ቅድመ ዝግጅት የምናደርጋቸው ነገሮች ናቸውና ብዙ ጊዜ ደግሞ ፍርሃታችንን በምን ልንቀንስ እንችላለን ልምምድ ማድረግ ነው ልምምድ ማድረግ ቤታችን ሆነን ሊጠይቁን ይችላሉ ብለን የምናስባቸውን ጥያቄዎች ካዘጋጀን ከተዘጋጀን ከተለማመድን በኋላ መስታወት ፊት ቆመን እየተንጎራደድን ሊሆን ይችላል ሰዎችን ሊያዳምጡን የሚችሉን ሰዎች ፊት ሆነን ሊሆን ይችላል ያን ጥያቄና መልስ ማለት ፕሬዘንት ማድረግ መለማመድ በተቻለ መጠን ግን ካልኩሌትድ የሆንን ሰዎች መሆን የለብንም ሪል የሆንን ሰዎች ነፃ የሆንን ሰዎች መሆን አለብን ስለሙያችንም ስለምንተሩ ስለምንደረግበት ሙያ ማወቃችን ጠቅመናል ማለት ነውና ሪሌብል ስንሆን ሁሉ ጊዜ ማውራትና ደጋግመን በቃለ መጠይቅ ወቅት ያለብን ነገር በቃ ዴዲኬትድ እንደሆነ ኮሚትድ እንደሆነ ለስራችን ምንድነው ምንፈልገው ስራውን ካገኘን መስራት እንደምንችል ለመጠየቅ የማንፈራ ሰዎች እንደሆነ ለማወቅ የምንተጋ ሰዎች እንደሆነን መንገር ነው እንጂ ሁሉ ጊዜ ልክ መሆን ወይም ደግሞ ልክ ስለሆነን አይደለም እድሉ የሚሰጠን እንድንቀጠር ወይም ኦፈር የምንደረገው ብዙ ነገሮች ይታያሉ እነዛ ነገሮች ላይ ሪሌቢሊቲው ላይ ፎከስ ማድረግ ነው ራሳችንን መሆን ነው ፌክ ነገርን ይዞ ወደ ቃለ መጠይቅ አለመሄድ ነው ማንኖረውን ማናደርገው ነገር ከሆነ ያልኖርነው ከሆነ ይታወቃል ማለት ነው ስለዚህ በተቻለ መጠን ራስን መሆን ራስን መግለጽ ኮሙኒኬሽን ስኪላችንን በደንብ ዴቨሎፕ ማድረግ ነው የብዙዎቻችን ቃለ መጠይቅ ላይ ፌል ማድረግ ያለ መሳካት የፍርሃታችን ሁላ ምክንያት ምንድነው ራሳችንን መሸጥ ራሳችንን ማስተዋወቅ ራሳችንን መግለጽ ሪፕሬዘንት ማድረግ አንችልም አንዳንዶቻችን ነውር ይመስለናል ስለ ራሳችን ቦስት አድርገን ይሄ በደንብ የምንችለውን የኖርነውን የሆነውን ሁላ ማውራት ጤናማ ይመስለንም አንዳንዶቻችን ደግሞ ያንን ማድረግ ፍርሃት ይሄ አይን ማፈር ሰዎችን ማፈር ልክ አይደለም መሸጥ ነው ራሳችን ለቃለ መጠይቅ ስንሄድ ሰዎቹ ከኛ የሚጠብቁን
ከኛ የሚጠብቁት ምንድነው? እነሱን አሳምነናቸው እኛን የኛን ዕውቀት የኛን ችሎታ የኛን ኤክስፒሪየንስ የኛን ስኪል እንዲገዙ ማድረግ መቻል ነው። ራይት ሶ በተቻለ መጠን የምናውቀውን ነገር ሳንፈራ ግልጽ በሆነ ሊረዱት በሚችሉት አገላለጽ ማስረዳት ኮሙኒኬሽናችን ሪፕሬዘንቴሽን ስኪላችንን በደንብ ዴቨሎፕ ማድረግ ኤኒዌር ይጠቅማቸዋል። ባይ ዘ ዌይ ይሄ በጣም ክሪቲካሊ የብዙ የስራ እድል ሰዎቹ ሉዝ የሚያደርጉበት ምክንያት አይ ነው። አንዳንድ ይረዳለው፣ አንዳንድ ሰው ሃርድ ስኪል አለው፣ በጣም ዕውቀት አለው፣ ሙያውን ብንሰጠው እንደሚሰራው ይገባኛል። ግን ኮሙኒኬሽን ስኪል ደግሞ በጣም አስፈላጊ ነው። ራሱን ፕሬዘንት አድርጎ መሸጥ ያልቻለ ሰው ካምፓኒን ነገ ወክሎ ይዞ ሄዶ የካምፓኒን ፕሮዳክት፣ የካምፓኒን ሰርቪስ፣ የካምፓኒን አገልግሎት ሁላ ለሌላ ካምፓኒ ወይም ለሌላ ኦርጋናይዜሽን ሊሸጥ ወይም ደግሞ ለከስተመር ለክላይንትስ ሊሸጥ አይችልም። ራይት ሶ ኮሙኒኬሽን ስኪል በጣም ማንዳቶሪ በጣም ወሳኝ ነገር ነው። ኮሙኒኬሽን ስኪላችሁን ተግባቦት ስኪላችሁን ዴቨሎፕ አድርጉ። ራሳችሁን የመግለጽ ችሎታችሁን ነገሮችን የምትገልጹበትን መንገድ እንዴት ነው ነገሮችን የሚገልጸው የሚለውን ነገር አዳብሩ። ይሄ የሚዳብር ነገር ነው። በትሬኒንግም ይዳብራል። ራሳችን በራሳችን በመናደርገው ልምምድም መቀየር መለወጥ የምንችለው ነገር ነው ማለት ነው። አመሰግናለሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ሌላ እንዳነሳላችሁ የምትፈልጓቸው ሐሳቦች ከኤችአር ሪሌትድ የሆኑ ኢሹዎች አይዘር ኦፊስ ላይ ሊሆን ይችላል፣ የስራ ቃለ መጠይቅ ይችላል፣ ከማመልከቻ ጋር ሪሌትድ የሆኑ ነገሮች ሊሆኑ ይችላሉ። ኮሜንት ሴክሽን ላይ አስቀምጡልኝ፣ አያቸዋለሁ፣ መልሳለሁ፣ ቪዲዮ ሰራለሁ። ቴንክ ዩ። ቸርን ሰንብት። መልካም የረፍት ሳምንት፣ መልካም ጊዜ